ልትለኝ ነበር ታዲያ? አንቺ እኔ ጋር ልትመጪ የማትሺ ሴት መሆንሽ ልነግርሽ ነው። አልገባኝም። አውቅሻለሁ። ብዙ ታውቀኛለህ ብዬ አላስብም። ስላንተ አንዳንድ ከባድ ነገሮችን ማወቅ በጀመርኩበት ጊዜ በግድያ ወንጀል ተጠርጥረ በቁጥጥር ስር ዋልክ። በተፈጠረው ነገር በጣም አዝኛለሁ። እንዳንስማማ የፈለግሽም ሆነ ያደረግሽው አንቺው ራስሽ ነሽ። እንዴት ባክሽ? መላ ቤተሰቤን አደጋ ውስጥ የሚጥል ከባድ ስህተት እኮ ነበር የፈጸምሽብኝ። እንዲህ በቀላሉ ረሳሽው እንዴ? ባንቺ አምሮ ሲታሰብ ነው ቅንነቴ ጥፋት ሆነ የታየው። ይቅርታ ሙና፣ አሁንም ድረስ በዛ ጉዳይ ላይ ያለሽ እምነትና አቋም ይሄ ከሆነ በፍጹም አንግባባ። እንድንግባባ ነው ቤትሽ ድረስ የመጣሁት። ጥፋተኛ እንዳልሆንሽ እየነገርሽኝ በምን ሂሳብ ነው እሱም የሚስማማው? እኔ የምለው እንደው ምን ይሆን እንደሚያዛብርህ? ኧረ ምንድነው ጉዱ? ጉዱንም ነግሬህ ነበር እኮ። ሂድ ወዲያ። የሞተ ሰው መጣብኝ ይሉት ቀልድኝ አይገባኝም። ይልቅ የሆንኩህን ተናገር። የሆንኩትን መሰለኝ ነገርኩ። በልበልቶ ይልቁንስ አሁን ትንሽ ያረፍ በል። ባይሆን ስትነሳ እውነቱን እናወጋለን። ምን አይነት አረመኔዎች ናቸው እንዲህ የሚያሳድዱኝ? ወንድሜስ ምን ቢበድላቸው ነው ይህን ያህል ክፉ የሆኑበት? ልቀቁኝ! ምን እየሆንክ ነው? አብቻለሁ። ከዚህ በኋላ ጤነኛ መሆን ይመስላል? ካልተረጋጋ በጣም ብዙ ነገር ነው የምታበላሸው። ይሆናል ብዬ በፍጹም ያልጠበቅኩት ነገር ነው። ምንድነው አቶ ክፍሌ? ምን እንደሆነ ለምን እንደሆነም ገና በደንብ አልገባኝም። ወይም ደግሞ ባይገባኝ እመርጣለሁ። በጣም እያስጨነከኝ ነው። ግድ የለም። ሉሊት ምን ያህል ታውቂያታለሽ? ሉሊትን ሰውን አውቀዋለሁ ማለት ባይቻልም ጥሩ ባልደረባዬና ወዳጅም ናት። ለኔም ልጆቼ ናቸው። ኧረ አንተ ይሄ ልጅ ስለሆነ ነው እናቱን እንዲዋሽ አንበሳውን ሚና የተጫወተሽው። ቢገባሽ ለሱም ላንቺም ብዬ ነበር ያደረኩት። አላምንሽ። በህይወት እስካለው ድረስ በፍጹም አላምንሽ። ወይኔ ጉዴ! ሞኬ! ሰላም ለዚህ ቤት ይሁን። ሞኬ! ኧረ ሰው አለ! ሞኬ! የሰው አለ! ሞኬ! እሺ ክቡራን እንግዶቻችን እንኳን ደህና መጣችሁ። እንኳን ደህና ቆዩ። ብታጨበጭቡ ደስ ይለኛል። በጣም እናመሰግናለን። ፕሮግራማችን ተጀምሯል። ዛሬ ማቀርብላችሁ ቃለ መጠይቅ ሲሆን የምጠይቀው አኩራፊ ተማሪ አንተነህ መኮንን ነው። እሺ አንተነህ መኮንን ለምን ነው የምታኮርፈው? እኔ እንጃ። ማኩረፍ ደስ ይላል አይለኝም። እና ለምን ታኮርፋለህ? አይ እንግዲህ ንገረኝ እንጂ ጎበዝ ተማሪ አይደለህ እንዴ? እኔ እንደዚህ አይነት ነገር አልወድም። ይቅርታ እንግዶቻችን፣ አንተነህ መኮንን አሁንም ሊያኮርፍ ስለሆነ ምንም ነገር አልጠይቀውም። አንቲ አሁን ደግሞ ተራ አንተ ነው። ተነስና ጠይቃት። ወዘሪቻችን ማይኩን ይሰጡት።
እሺ ተንኮለኛዋ ቻቺ መኮንን ለምንድን ነው ተንኮለኛዋ? ምን አገባው? ንገረኝ እንጂ ቻቺ። አልነግረውም። ለመሆኑ ነው? እና እሱ መች ተናገረ? በቃ የዛሬው ዝግጅት አልተሳካም። ስለዚህ ፕሮግራሙ ይቋረጥና ስትስማሙ ሌላ ጊዜ ይቀጥላል ማለት ነው። አይደል? እሺ በረና ሰንት ይደና ክፈት። እሺ ቤተሰቦቹ ናችሁ? ካርዳቱ ቤት። እሺ ቆይ ለምንድን ነው እሱ ምግብ የማይበላው? ማለት የጠይቀሽው ታውቂያለሽ? ጠይቄዋለሁ። እና ምን አለሽ? የምግብ ፍላጎት ብዙም የለኝም ነው ያለኝ። ቆይ ከመቼ ወዲህ ነው እሱ እንደዚህ አይነት ነገር ያስተዋልሽበት? 2 ሳምንት ይሆናል። አልኮል ይጠጣል? አንዳንድ ጊዜ ጧት ለሰራለት እሱ ጋር ሲሄድ የቢራ ጠርሙሶችን አገኛለሁ። ሌላስ መኮንን ላይ ያስተዋልሽበት ችግር አለ? ይሄው ነው ስራዬን እሱ ጋር ጀመርኩ ሰሞን አንቺ እየሰራሽ በድብቅ በኔ የምትልኪለትን ምግብ አጣጥሞ ነበር የሚበላው። ያመሰግነኝም ነበር። አሁን ግን እኔም አንቺም የምንሰራው ምግብ አይመገብም። ለማንኛውም አንቺ ራስሽን እንዳይጎዳ መመገብ እንዳለበት ባገኘሽው አጋጣሚ ሁሉ ንገሪው። እኔማ ከመንገር ወደ ኋላ አልልም። አደራ። በተረፈ ራሱን የሚጎዳ የተለየ ነገር ካየሽ በፍጥነት አሳውቂ። እሺ አሳውቅሻለሁ። ሽሮና በርበሬውን አዘጋጅቼለታለሁ። ለቀል ከባልትና ሱቅ የገዛሽው አስመስለሽ ንገሪውና ፍላጎቱን እየጠየቅሽ ስሪለት። እሱ ይብላ እንጂ እኔማ እንደሚፈልገው አድርጌ እሰራለታለሁ። በጣም ነው የማመሰግነው። ውለታሽን ለመክፈል ያብቃኝ። እንደዚህማ አትበሉሊት። አንቺም ትልቅ ነገር እያደረግሽልኝ ነው። ይገርምሻል ሙና ካንቺ ጋር ስላስተዋወቀችኝ ሁልጊዜ ነው የማመሰግናት። መልካም መሆን ለራስ ነው። እኔም ካንቺ ጋር ስላስተዋወቀችኝ በጣም ነው የማመሰግናት። አዲስ ነገር ካለ ደውልሻለሁ። ጥሩ። እሺ አደራ። እቃውን እንዳትረሺ ይዤልሽ ነበር። እሺ ቤፒው 150 በ105 ነው። ኦኬ ሃይድራሊዝን 5 ሚሊ ግራም ዊዝ አይቪ ይሰጣል። በጭንቀት መሞቴ ነው ሙና። ምን ማድረግ እንዳለብኝ አላውቅም።
ባለቤቱ ናት መሰለኝ። አዎ እሷ ናት። እና ምን ይሻላል? እንዳታነሹ። መኮንን ላይ የተፈጠረውን ነገር በጭራሽ ማወቅ የለባትም። ጥሩ አይሆንም። ይልቅ ገነት ጋር እንደውልላትና በፍጥነት ትምጣ። እሷስ ቢሆን መጨነቁ አይቀራል እንዴ? ካሉልት አይብስም። ሄሎ ገነት፣ ሰላም አመሸሽ? ደህና። መኮንን ትንሽ አመም አድርጎት ክሊኒክ ነው ያለው። ምን? አይሆንም አልኩሽ ረዴት። ለምንድን ነው የማይገባሽ? ተረጋጊ ማዬ፣ ተረጋጊ። የልጄን ወንጀለኛነት የሚያውጅ መሳሪያ ቤታችን ውስጥ ይቀመጥ እኮ እያልሽ ነው። ምን ማለትሽ ይሆን በፈጠረሽ? አዳምጪኝ። ሉሊት በስንት ልመናና ደጅ ጥናት እንደመለሰችልን ታውቂያለሽ። አውቃለሁ። የአቤቴ ፍርድ ቤት ሂደት ደግሞ ውጤቱ ምን እንደሆነ አናውቅም። እማ ሲሳይና አቶ አዳነ ከመሞታቸው ከአንድ ቀን በፊት አቤቴ ሳሌምን አግቶ ከነ ወንድሟ ሊገላቸው እንደሚችል የዛተበት ሽጉጥ ይሄ ነው። ድርጊቱን እንዳልፈጸመ ምሎ ነግሮኛል። ስለዚህ ልጄ በዚህ ሽጉጥ የፈጸመው ምንም አይነት ግድያ የለም። እሱን የምንለው እኛ ነን። የሚቀርብበት ማስረጃ ግን ሌላ ሊሆን ይችላል። ያ ከንቱ ቤተሰብ ኑሬን እንዲያጨልመው። ቆይ አሁን አንቺ ምን እያልሽኝ ነው? የኔን ብቻ ሳይሆን አቤቴ አደራ ብሎ ያስጠነቀቀኝ ነገር ነው እየነገርኩሽ ያለሁት። እንዴት ማለት? እማ ገዳይነቱን የሚያረጋግጡ ማስረጃዎች የሚቀርቡበት ከሆነ ሰዎቹ ከመሞታቸው በፊት ያደረገውን ነገር በትክክል ገልጾ ስለዚህ ሽጉጥ አስፈላጊውን ማጣራት እንዲካሄድ ይግባይ ሊል ይችላል። አይሽማ አቤቴ እንደሚለው ሰዎቹ የተገደሉት በሌላ ሰው ከሆነ ግድያው የተፈጸመው በሌላ መሳሪያ ነው። ስለዚህ ከአንድ ቀን በፊት የነበረው ነገር አምኖ መናገርና ስለ ሽጉጡ ሚስጥር ለፍርድ ቤት ማስረዳት ይጠበቅበታል። ይሄንን በማድረጉ ነፃ የሚወጣ ይመስልሻል ረዴት? ይሄንን ያህል ጊዜ ደብቆ ያቆየውን የዛቻ ታሪክ ሌላ ወንጀል መሆኑ ይቀራል? አይቀርም። አቤቴ እንደዛ የሚያደርግ ከሆነ ሳሌምም አንደኛ ምስክር ሆና ትቀርባለች ማለት ነው። ንጽህናውን ለማስረዳት ለፖሊስ ያልገለጸውን ለፍርድ ቤት ሊናዘዝ ሊገደድ ነው? ግድ ነው ማዬ። እንግዲህ ልጄ የሚታየው እውነት ከሌለው አንጀቴና ስሬ እንድበረታ ጸልይልኝ። አይዞሽ ማዬ። ይልቅ ነገ የሚሆነውን ለፈጣሪ ሰተን ይህን ሽጉጥ በተመለከተ አንድ አቋም እንያዝ።
መኮንን ስራው ምንድነው? ማተሚያ ቤት ነው የሚሰራው። ማለቴ የህትመት ባለሙያ ነው። የስራው ባህሪ የሚያስጨንቀው አይነት ነው? በፍጹም በስራው ተጨናንቆ አያውቅም። ኧረ እንደውም በጣም ደስተኛ ነው። ሌላ ሊያስጨንቀው የሚችል የምታውቁት ነገር ይኖራል? በደንብ አለ እንጂ ዶክተር። ምንድነው? በትዳሩ ደስተኛ አይደለም። በአጠቃላይ ህይወቱን ጠልቷል። አንቺ ምን ነሽ? እህቱ። አንቺስ? ወዳጁ ናት። እባክህን ዶክተር ወንድሜ ምን እንደገጠመው ይነገረኝ። ጥሩ። የምርመራ ውጤት በመካከለኛ ደረጃ ነው ያለው የደም ግፊት ያሳያል። ይሄም መንስኤው ሊቆጣጠረው ያልቻለው ውጥረትና ጭንቀት እንደ ምክንያት ሊደረግ ይችላል። ተረጋጊ እንጂ። ተወኝ ዶክተር። ወንድሜ ለምንም አልታደለም። አሁን ህክምና እያገኘ ነው አይደል? ይሄ ሊያስደስትሽ ይገባል። ጠንከር ብለሽ ወንድምሽን ማስታመም አይሻልሽ? ያንቺ እንደዚህ መሆን ካየ ለሱም ስለልቦና ጥሩ አይደል? ሳናግረው እኮ ቆይቶ ነው ያወቀኝ። ቆይቶም ቢሆን ግን አውቀሻል አይደል? ይሄ የህመሙ ባህሪ ነው። እሱ ላይ ያገኘነው የግፊት መጠንና ሲወድቅ የፈጠረበት መናጋት ለጊዜው ራሱንና አካባቢውን እንዲረሳ ያደርገው ይችላል። ሙሉ ለሙሉም ባይሆን ማለት ነው። አሁን እየወሰደ ያለው መድኃኒት ደግሞ ይሄን ነገር ይቀርፋል ብለን እንጠብቃለን። ዶክተር ሄሎ ሄሎ ዶክተር፣ እባክህ አንድ ጊዜ ትመጣለህ? መጣሁ። እንግባማዬ። ለመሆኑ ይሄ መሳሪያ ከየት እንደመጣ ነግሮሻል? ማባል ነገርሽ ምርጫዬ ነበር። ለኔም ግን ከየት እንዳመጣው የነገረኝ በቅርብ ጊዜ ነው። ስለዚህ አንቺ እውነታውን ማወቅ ይኖርብሻል። ሽጉጡ ያጎታችን ነው። አልገባኝም። እኔም አቤቴ ሲነግረኝ አልገባኝም ነበር። አሁን ገብቶሻል? ስለዚህ አንቺ እውነታው እንዲገባሽ ፈልጋለሁ። ሽጉጡ ያጎታችን ያቶ ዝናቡ ነው። እንዴት ሊሰጠው እንደቻለ ልትነግሪኝ ትችያለሽ? እሱ አይደለም የሰጠውማ። አባዬ ራሱን ሰቅሎ ከመግደሉ በፊት ከጋሽ ሰርቆ ለሳምንታት ይዞት ነበር። ይሄንን ጉዳይ ወንድም ተብዬው ዝናቡ ያውቃል? አያውቅም። ከአባዬ ሞት በኋላ አጎቴ ሽጉጡን የት እንዳስቀመጠው ከየት እንዳገኙ ሊነግረኝ ፈቃደኛ አልሆነም። ግን በቅርቡ ለኔና ላንቺ የሚነግረን አንድ ሚስጥር እንዳለ ገልጾልኛል። እንዴት ነህ መኮንን? በጣም ጥሩ። የተሰጠ መድኃኒት የደም ሁኔታ በደንብ አሻሽሎታል። አሁን ለ10 ተከታታይ ቀናት የሚወሰድ መድኃኒት አዝልሃለሁ። የተመታው ጭንቅላትም የተለየ ጉዳት የሚያስከትልብህ እንዳልሆነ መለየት ይችላል። እናም የራስ ቅልህ የላይኛው የቆዳ አካል ነው የመሰንጠቅ አደጋ የደረሰበት። ይህም በአግባቡ ተሰፍቶ ታሽጓል። የማዝልህ መድኃኒት እስከምትጨርስ ድረስ በየ3 ቀኑ ደም መለካት እንዳለብህ እንዳትረሳ። በተረፈ ራስህን ከጭንቀት ነፃ ማድረግ መሞከር አለብህ። እንዲህ በማድረግ ራስህን ልትረዳው ይገባል። እሞክራለሁ። ለማንኛውም መድኃኒትህን ስትጨርስ በድጋሚ አይሃለሁ።
ያኔ በደንብ እንመካከራለን። አመሰግናለሁ። ምን ነው ቆየሽ? እንዴ ቆየሁ እንዴ? ትንሽ እውነቱን ለመናገር ሳልፈልግ ነበር የመጣሁት። ብዙ አላቆየሽም። እኔም ሌላ ቀጠሮ አለ። እጅሽ ላይ አንድ ነገር ቢሆንብሽ ኖሮ ለወሬ የማይመች ከባድ ሀዘን ነበር የሚሆንብሽ። በጣም እድለኛ ነሽ። መኮንን በመትረፉ በጣም እድለኛ ነሽ። አይገርምም ሙና? ህይወቴን ሙሉ ጭንቀትና ድንጋጤ ለምን እንደማይለዩኝ አላውቅም። አይዞሽ፣ ደረጃ ይለያይ እንጂ የሁላችንም ህይወት እንደዛው ነው። አንድ ጥያቄ ብጠይቅሽ ቅር ይልሻል? ምንድነው? መኮንን እንደሚያፈቅርሽ ነግሮሽ ያውቃል? ማዘር የሉም እንዴ? አለች። ሰሞኑን ባክሽ ትንሽ ጤና የላትም። ከኔ ጋርም በአንዳንድ ጉዳዮች መስማማት ስላልቻለን እንደ ማክሮፍ ብላ ብዙ አታየኝም። ለምንድን ነው መስማማት ያልቻላችሁት? ያው ባጭሩ ግርማችን የተራራቀ ስለሆነ ነው መስማማት ያልቻልነው። በኔና በሷ መሀል ያለሽው ደግሞ አንቺ ነሽ። ሚስቴ እንድትሆኝ እፈልጋለሁ። አጠፋው? በጣም ትልቅ ጥፋት አጠፋ። እንዴት? ማዘርን ሰላም ብለልኝ። አትከራከሪኝ ገነት። መሄድ የምፈልገው ወደ ቤቴ ነው። አይሆንም አልኩህ። የተዘጋ ቤት ውስጥ ታሽገ መሞት ፈለክ? አልሞትም። አላማ ግን እንደዛ ነው የሚመስለው። እንግዲህ ነገርኩሽ። የሚሄደው ወደ ቤቴ ስለሆነ እኔን ለማሳመን አትድከሚ። አትድረቅ መኮንን። ድርቅና ባንተ እድሜ ያምር። እንዳልገባው ለመሆን ካልፈለክ በስተቀር ዶክተሩ ያለን ሰምተሃል። ምክሩን ተግባራዊ ለማድረግ እሞክራለሁ። እኮ አንተ ይሁና እንግዲህ። ለማንኛውም አሁን ተነስ። ወደ ቤቴ የሚሄድ ከሆነ ብቻ ነው የምነሳው። ካልሆነ ግን ጭራሽ እንዳታስቢ። ምንድነው ግን እንዲህ ባካኝ አድርጎ ያስቀረ ወንድም አለ? አረ ምን ይሁን ያን ብርቱን ወንድሜን የወሰደብኝ? ቆይ ምንድነው የሆንከው? ቆይ እሷ ምን ስለሆነች ነው እንዲህ እስክትሆን ድረስ ራስህን የሰጠኸው? ለአንተ የማትገባ ሴት ለህመም ምክንያት የምትሆነው ለምንድን ነው በፈጠረህ? አመመህ እንዴ? ካንቺ ጋር መጨቃጨቅ ሰለቸኝ። ያለ አንተ ማንም እንደሌለኝ ታውቃለህ። የምጨቀጭቅህ እኮ እንዳላጣ እየፈራሁ ነው።
ለማንኛውም እዚህ ትንሽ አረፍ ብዬ መቆየት እንደምፈልግ ለዶክተሩ ነገር ዶክተሩ ማውጣ አለ እኮ ንገርልኝ አልኩሽ። ቆይ ይሄን ጥያቄ ለምን እንደጠየቅሽ ማወቅ እችላለሁ? ሚስጥሩ በእኔና አንቺ መካከል ብቻ እንደሚቀር ዋስትና ከሰጠሽ ማወቅ ትችያለሽ። አትጠራጠሪ፣ ሚስጥር ጠባቂ ነኝ። ገርምሻል። እኔና አንቺ ከመተዋወቃችን በፊት ትዕግስት ማለት ግን ምን አይነት ሴት ትሆን እያልኩ ሁሉ ጊዜ አስብ ነበር። ማለት ስለኔ የምታውቂው ነገር ነበር? መኮንን ያንቺን ስም ሳይጠራ የዋለበት ቀን እንደማይኖር በፍጹም እርግጠኛ ነኝ። እንዴት? ይገርምሻል። በትዳር ዘመኑ ማለትም ላለፉት 16 ዓመታት የተለያዩ ሰበቦችን እየፈለገ ስላንቺ ሲያወራ ሰምቼዋለሁ። ቆይ ምን ነበር የሚለው? አንቺን መርሳት እንዳቃተው፣ በአንድ ህይወት አጋጣሚ ተገናኝታችሁ ፍቅራችሁን እንደምታድሱ ተስፋ እንደሚያደርግ፣ ያላንቺ መኖር እንዳቃተው። ምን እያልሽ ነው ሙና? በአጠቃላይ ትዕግስት የምትባል ሴት ከአእምሮ ልትወጣለት እንዳልቻለች በተደጋጋሚ ለተካ ያወራለት እንደነበር አውቃለሁ። ይቅርታ ሙና፣ መኮንን ስለኔ እንዲህ አይነት ነገር ይሰማዋል ብዬ ለማመን እቸገራለሁ። እኔም ተቸግሬ ነበር። አሁን ግን ወደ ማመኑ እየተቃረብኩ ነው። በተለይ ከትላንትናው አደጋ በኋላ ይቅርታ ሊጠይቅሽ እንደመጣ እየተሰማኝ ነው። አይ እኔ ጠርቼው ነው። አትጠራጠሪ። ባንቺ ጋባዥነት ቢመጣ ይቅርታ ሊጠይቅሽ ፈልጎ ፊትሽን መቋቋም አቅቶት ነው የተነሳው። ሊሆን አይችልም ሙና። ይልቅ ቀርበሽ ውስጡን ችግር ልትረጁ ብትሞክሪ ጥሩ ነው። በፍጹም ልትርቂው አይገባም። በራውሽ ቁጥር ይበልጥ እየጎዳሽ ነው የምትሄጂው። ስለዚህ በተገኘው አጋጣሚ ሁሉ ቀርበሽ የውስጡን ድምጽ ልታዳምጭለት ይገባል። ትንሽ ለውጥ አለው? ደህና ነው። ሁልጊዜ ደህና መሆን እንድችል ልትረጂው የምትችይው ግን አንቺ ነሽ። በፍጹም ልትርቂው አይገባም። በራውሽ ቁጥር ይበልጥ እየጎዳሽ ነው የምትሄጂው። ስለዚህ በተገኘው አጋጣሚ ሁሉ ቀርበሽ የውስጡን ድምጽ ልታዳምጭለት ይገባል። ሁልጊዜ ደህና መሆን እንድችል ልትረጂው የምትችይው ግን አንቺ ነሽ።